ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ሰኔ 25 የናሁ የምሽት ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎችን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። በዋናው ሀገራዊ ምክክር ጉባኤ የሚሳተፉ ከ4000 በላይ ተወካዮች በመጪው ሳምንት አዲስ አበባ እንደሚገቡ ተገለጸ። የፌዴራል ገቢ ግብር አዋጅ ነባራዊ ሁኔታዎችን ያላገናዘበ አንዳንድ ጥብቅ ድንጋጌዎች ያሉበት ነው ተባለ። ከውጪ የዓለም አቀፍ የወንጀል ፍርድ ቤት ማሊ፣ ቡርኪና ፋሶና ኒጀር ከተቃውሞ አባልነት መውጣታቸው ፍትህ ያዳክማል ሲል ተገለጸ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ዘመናዊውን የሐማሳ ሞዴል መንደር በዛሬው ዕለት መረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ 79.4 ሄክታር መሬት ላይ ያረፈውን የገጠር ኮሪደር ልማት አካል የሆነውን ዘመናዊውን የሐማሳ ሞዴል መንደር ዛሬ በይፋ መርቀዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ትስስር ገጻቸው ባስተላለፉት መልእክት መንደሩ የአርሶ አደሩን ኑሮና ምርታማነት ለማሳደግ የሚያግዙ ዘመናዊ የመታጠቢያ ክፍሎች፣ የእንስሳት ማደሪያ፣ የአትክልት ስፍራ፣ የባዮጋዝ እና የንብ ቀፎች የተሟሉለት በመሆኑ ለነዋሪዎቹ ሁለንተናዊ ብልጽግናን ያረጋግጣል ሲሉ ገልጸዋል። ይህ ሞዴል መንደር የገጠሩ ማህበረሰብ ክብር፣ ምቾትና ኢኮኖሚያዊ ተጠቃሚነት ወደ ላቀ ደረጃ ያሸጋገረ የሪፎርማችን ህያው ፍሬ ነው ብለዋል። በዋናው ሀገራዊ ምክክር ጉባኤ የሚሳተፉ ከ4000 በላይ ተወካዮች በመጪው ሳምንት አዲስ አበባ እንደሚገቡ ኮሚሽኑ አስታወቀ። ተወካዮቹ ከትግራይ ውጪ ከተለያዩ የኢትዮጵያ አካባቢዎች የተወከሉና የተለያዩ የማህበረሰብ ክፍሎችን የወከሉ ናቸው። የሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ በምክክሩ ወቅት 4000 ሰዎች ጉባኤተኞች በ8 ቡድን ተከፋፍለው ይመክራሉ ብሏል። በእያንዳንዱ ቡድን 500 ጉባኤተኞችም ይካተታሉ ተብሏል። ምክትል ኮሚሽነር ሂሩት ገብረስላሴ ይህንን የተናገሩት ሐምሌ 8 ቀን 2018 በሚጀምረው ዋና የምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ፓናል ኦፍ ኤክስፐርትስ ጋር በዛሬው ዕለት በተካሄደው የውይይት መድረክ ነው። በምክክር ወቅት ሙያዊ ማብራሪያ የሚያቀርበው ቡድን ከተለያዩ የትምህርት ተቋማትና የሙያ ዘርፍ የተወከሉ ናቸው ተብሏል። ቡድኑ በምክክር ወቅት አለመግባባቶች ሲፈጠሩ ጉባኤተኞች ከስሜት ወጥተው በአጀንዳዎች ላይ በአግባቡ እንዲመክሩ የሚያስችል ኃላፊነት አለበት ተብሏል። በተጨማሪም በቅርቡ ዋና 8 አጀንዳዎች ላይ ማብራሪያ የማቅረብ ኃላፊነትም እንዳለበት ምክትል ኮሚሽነሩ አስረድተዋል። የምክክር ጉባኤ ተሳታፊዎች የመንግስት፣ የፖለቲካ ፓርቲዎች፣ አርብቶ አደሮች፣ አርሶ አደሩ፣ የንግድ ማህበረሰብ፣ የጸጥታ ተቋም፣ የሲቪል ማህበረሰብ ድርጅት፣ አካል ጉዳተኞችና የሌሎች ማህበረሰብ ክፍል ተወካዮች መሆናቸው ተገልጿል። የፌዴራል ገቢ ግብር አዋጅ ነባራዊ ሁኔታዎችን ያላገናዘቡ አንዳንድ ጥብቅ ድንጋጌዎች ያሉበት ነው ተባለ። ተሻሽሎ ስራ ላይ መዋል ከጀመረ 1 ዓመት ያስቆጠረው የፌዴራል ገቢ ግብር አዋጅ ነባራዊ ሁኔታዎችን ያላገናዘቡ አንዳንድ ጥብቅ ድንጋጌዎች ያሉበት መሆኑ ተገልጿል። ድርጅቶች ቢከስሩ እንኳን ከዓመታዊ ሽያጭ 2.5% ግብር መክፈል አለባቸው የሚለው አንዱ ድንጋጌ መሆኑ ተጠቅሷል። የድንጋጌው መነሻ ነጋዴዎች እያተረፉም ጭምር ከስረናል በሚል ያሳውቃሉ ከሚል እንደሆነ ተነግሯል። በተለይ ከፍተኛ ሽያጭ ያላቸው ግን ደግሞ የትርፍ ዕዳቸው አነስተኛ የሆኑ እንደ ማኒፋክቸሪንግ እና ጅምላ ንግድ ያሉ ዘርፎች እየተጎዱ ነው ተብሏል። ድንጋጌው አሁንም በሀገራችን በስፋት የሚሰራባቸው እንደ ግብርና ምርት ግዢ፣ ትራንስፖርትና ባህላዊ የጅምላ ገቢዎችን ከግምት ያላስገባ እንደሆነ ተነግሯል። በተጨማሪም ደረጃ ሀና ለታክስ ከፋዮች በየ3 ወሩ ቅድሚያ ክፍያ መክፈል አለባቸው የሚለው አዋጅ በብድር ጭምር የሚሰሩ ነጋዴዎችን ላልተገባ ጫና ዳርጓል ነው የተባለው። በአዲስ አበባ ከተማ የደንብ መተላለፍ 81.3% ቀንሷል ተባለ። የአዲስ አበባ ከተማ የደንብ ማስከበር ባለስልጣን የ2018 በጀት ዓመት የዕቅድ አፈጻጸም ግምገማን በዛሬው ዕለት አከናውኗል። ተቋሙ በቴክኖሎጂ አጠቃቀም፣ በህግ ማስከበር፣ በተቋም ግንባታና በሰው ኃይል አቅም ማሳደግ ረገድ ከፍተኛ ርቀት መጓዙን የባለስልጣኑ የኮሚኒኬሽን ዳይሬክተር አቶ የምስራች ግርማ ተናግረዋል። ከዚህ ቀደም በቀን 12 ሰዓት ብቻ አገልግሎት ሲሰጥ የነበረው 9995 የጥሪ መስመር ወደ ዲጂታል በመቀየሩ በአሁኑ ወቅት በ5 ቋንቋዎች 24 ሰዓት ሙሉ አገልግሎት መስጠት ጀምሯል። በቀን እስከ 300 የሚደርሱ ጥቆማዎች በመቀበል ከህዝብ የሚገኝ መረጃ መሰረት ውጤት እየተመዘገበ ይገኛል። በኮሪደር ልማት የተሰሩ መሰረተ ልማቶችን ከመጠበቅ አንጻር ተቋሙ የተለያዩ ስራዎችን እየሰራ እንደሚገኝ ገልጸው ከመሬት አስተዳደር ጋር በተያያዘ ወደ መሬት ባንክ የገቡ መሬቶች ሙሉ በሙሉ ማስከበር ተችሏል ሲሉ አስረድተዋል። ከ9 የደንብ ጥሰቶች ከጎዳና ንግድ፣ ከደረቅ ፈሳሽ ቆሻሻ ማስወገድ፣ ከህገወጥ ማስታወቂያና ከሌሎች ጉዳዮች ጋር በተያያዘ በርካታ ስራዎችን ማከናወን ተችሏል። በዚህም ካለፈው ዓመት ጋር ሲነጻጸር 81.3% ብልጫ ያለው ውጤት መመዝገቡ አቶ የምስራች ግርማ ጨምረው ለጣቢያችን ገልጸዋል።
አዋሽ ባንክ በ2018 በጀት ዓመት ያልተጣራ 40.7 ቢሊዮን ብር ትርፍ ማግኘቱን አስታወቀ። ባንኩ ያገኘው ትርፍ ካምናው ተመሳሳይ ወቅት አኳያ ሲነጻጸር የ11.8 ቢሊዮን ብር ተጨማሪ አሳይቷል ተብሏል። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐዬ ሽፈራው እንደ አውሮፓውያኑ አቆጣጠር በ2025 እና 26 የሂሳብ ዓመት የባንኩ ጠቅላላ ገቢ 85.37 ቢሊዮን ብር ደርሷል ብሏል። በተጨማሪም የባንኩ ጠቅላላ ወጪ 44.62 ቢሊዮን ብር መሆኑ ዋና ስራ አስፈጻሚው ተናግረዋል። የባንኩ ጠቅላላ ተቀማጭ 467.8 ቢሊዮን ብር ደርሷል ያሉት ስራ አስፈጻሚው ይህም ካምናው ተመሳሳይ ወቅት አንጻር የ41 በመቶ ወይንም በብር 135 ቢሊዮን ብር ጭማሪ አሳይቷል ነው ያሉት። ባንኩ በአዋሽ ለሁሉም በጥላና በእርፍ የዲጂታል አማራጮች ከ1 ሚሊዮን በላይ ደንበኞች ከ2.6 ቢሊዮን ብር በላይ ማበደሩን ጠቅሷል። በሌላ በኩል አዋሽ ባንክ በጎረቤት ሀገር ቅርንጫፍ ለመክፈት ለሀገሪቱ ብሔራዊ ባንክ ጥያቄ ማቅረቡን የተናገሩት ዋና ስራ አስፈጻሚው የሀገሩን ስም ከመጥቀስ ግን ተቆጥቧል። ባንኩ የበጀት ዓመቱን ያጠናቀቀው በዋና ዋና አመላካቾች ከፍተኛ ስኬት ማስመዝገቡን ነው ያሉት ዋና ስራ አስፈጻሚው የባንኩ አክሲዮኖች በኢትዮጵያ ሰነደ መዋዕለ ንዋይ መመዝገቡን ተከትሎ ከፍተኛ ተፈላጊ መሆን መቻሉን ጠቅሷል። ዘገባው የባልደረባችን ሀብታም አያሌው ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የዕለተ ሐሙስ ሰኔ 25 የናሁ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ በዝርዝር ወደምንመለከተው የውጭ መረጃችን እናልፋለን። ናይጄሪያ ዜጎች የላጡት ንብረት ካሳ ፈልጋለሁ ስትል ጠየቀች። ናይጄሪያ ህገወጥ ስደተኞችን ያነጣጠሩ የቅርብ ጊዜ ተቃውሞዎችን ተከትሎ ሀገሪቱ ለቀው ለወጡ ዜጎች ከደቡብ አፍሪካ መንግስት ካሳ እንደምትጠይቅ አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኬሚያቢ ኢሞታይሚ ለቢቢሲ እንደተናገሩት ይህ ጉዳይ በሁለቱ መንግስታት መካከል በከፍተኛ ደረጃ ውይይት ይደረግበታል ተብሏል። በደቡብ አፍሪካ የናይጄሪያ ጊዜያዊ ከፍተኛ ኮሚሽነር አሌክሳንደር አጃዩ መንግስት የናይጄሪያ የወደሙ የንግድ ተቋማትና ንብረቶችን መመዝገብ ጀምሯል ማለታቸውን ቢቢሲ ዘግቧል። በቅርብ ሳምንታት ውስጥ ከ600 በላይ ናይጄሪያን ወደ ሀገራቸው ተመልሰዋል። የደቡብ አፍሪካ ባለስልጣናት ወደ ሀገራቸው የሄዱ ሰዎችን በሀገሪቱ ውስጥ በህገወጥ መንገድ ይኖሩ የነበሩ ናቸው ቢሉም ናይጄሪያ ግን ነገሩን አስተባብላለች። አንዳንድ ስደተኞች የሚቃወሙ ቡድኖች ህገወጥ የውጭ ሀገር ዜጎች የሚቃወሙ ሰልፎች በቀጣይ ሳምንታት እንደሚቀጥሉ የተናገሩ ሲሆን ማክሰኞ ዕለትም በሺዎች የሚቆጠሩ ሰዎች የተሳተፉበት ሰልፍ ተደርጎ ነበር። ሰልፎቹ በአብዛኛው ሰላማዊ የነበሩ ቢሆንም በውጭ ሀገር ዜጎች ላይ የተነጣጠሩ የተናጠል ጥቃት ክስተቶች ታይተዋል ሲል ቢቢሲ አክሎ ዘግቧል። የዓለም አቀፍ ወንጀል ፍርድ ቤት ማሊ፣ ቡርኪና ፋሶና ኒጀር ከተቋሙ አባልነት መውጣታቸው ፍትህን ያዳክማል ሲል ገለጸ። የዓለም አቀፍ የወንጀል ፍርድ ቤት ስራ አስፈጻሚ ማሊ፣ ቡርኪና ፋሶና ኒጀር በቅርቡ ከተቋሙ አባልነት ለመውጣት ያደረጉት እንቅስቃሴን አስመልክቶ ያለውን ስጋት አስታውቋል። ድርጊቱ የዓለም አቀፍ ፍትህን ለማስፈን የሚደረገውን ጥረት ያዳክማል ሲልም አክሏል። በወታደራዊ አገዛዝ የሚተዳደሩት እነዚህ የምዕራብ አፍሪካ ሀገራት እንደ አውሮፓውያን አቆጣጠር በመስከረም 2025 ላይ ግለሰቦች በጦርነትና በሰብአዊነት ላይ የሚፈጸሙ ወንጀሎችን የሚከሰውን ይህ ፍርድ ቤት ጥለው ለመውጣት መወሰናቸውን ማሳወቃቸው ይታወሳል። ሶስቱ ሀገራት ባለፈው ዓመት ባወጡት የጋራ መግለጫ መቀመጫውን በሄግ ያደረገው ፍርድ ቤት በኢምፔሪያሊስቶች እጅ የሚገኝ የኒዮ ሊበራል ጭቆና መሳሪያ ነው ሲሉ ወንጅለውታል። የፍርድ ቤቱ መስራች ሀገራት የሚወክለው የአይሲሲ አባል ሀገራት ጉባኤ ጉዳዩን በከፍተኛ ስጋት ተመልክተናል ማለቱንና ሀገራቱ ከአባልነት ለመውጣት መወሰናቸው ማዘኑን ገልጸዋል። መግለጫው አክሎም ከአይሲሲ የሚወጡ ሀገራት የጋራ ፍትህ ጥረት የማዳከምና ወንጀሎች ያለ ቅጣት እንዲያመልጡ የማድረግ አደጋ ያመጣል ብለዋል። ይህ ተቋም እንደ መጨረሻ አማራጭ ፍርድ ቤት ሆኖ የሚሰራ ሲሆን አንድ ሀገር ከባድ የሆኑ ዓለም አቀፍ ወንጀሎች የፈጸሙ ግለሰቦችን ለፍርድ ማቅረብ ሳትችል ወይንም ፍቃደኛ ሳትሆን በሚቀርበት ወቅት ጣልቃ መግባት ክስ ይመሰርታል ተብሏል። በአጠቃላይ 125 ሀገራት የአይሲሲ አባል ቢሆኑም ቻይና፣ ህንድ፣ እስራኤል፣ ሩሲያና አሜሪካን ጨምሮ በርካታ የዓለም ሀያላን ሀገራት ተቋሙን አልተቀላቀሉም።
በመጨረሻም የዓለም የነዳጅ ዋጋ መቀነሱ ተገለጸ። አሜሪካና ኢራን በሆርሙዝ የባህር ወሽመጥ ዙሪያ በዶሃ ያደረጉት ውይይት አዎንታዊ መሻሻል ማሳየቱን ተከትሎ የአቅርቦት መቋረጥ ስጋት በመቀነሱ የዓለም የነዳጅ ዋጋ ለተከታታይ 3 ቀናት ቅናሽ አሳይቷል ተብሏል። በዚህ መሰረት የብሬት ድፍድፍ ነዳጅ በ0.92 በመቶ ቀንሷል። በበርሚል $70.91 የደረሰ ሲሆን የዩናይትድ ስቴትስ ዌስት ቴክሳስ ኢንተርሚዲየት ደግሞ በ0.86 በመቶ ቅናሽ በበርሚል $67.99 ሆኗል። ይህ ካለፈው የካቲት ወር ወዲህ የታየው ዝቅተኛው የዋጋ ደረጃ መሆኑን ሮይተርስ ዘግቧል። የኳታር የውጭ ጉዳይ ሚኒስተር ውይይቱ መሻሻል ማሳየቱን ቢገልጽም በሁለቱ ወገኖች መካከል ዘላቂ ሰላም ለመፍጠር የሚያስችል ፍንጭ እስካሁን አልታየም ተብሏል። የሁለቱ ሀገራት ቀጣይ ስብሰባ ከሐምሌ 9 2018 በኋላ እንደሚካሄድ ታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ሐሙስ የሰኔ 25 ቀን የናሁ የምሽት ዜናዎቻችን የተከታተላችሁትን ይመስል ነበረ። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ ነበርኩ። መልካም ምሽት።